ሀገራችን ዛሬ ብሔራዊ ምርጫ እያደረገች ነው ያለችው። ብሔራዊ ምርጫ የሚደረገው አንድ የሚወደድ ስርዓትን ለማስቀጠል ወይም ደግሞ የሚጠላ ስርዓትን ለመጣል ነው። የሚጣለውም እንዲቀጥል የሚደረገውም ግን አንድ ግለሰብ ስለወደደና ስለጠላ አይደለም። የጋራ ድምር ውጤት ያስፈልጋል። ያ የጋራ ድምር ውጤት ብልጫ ካመጣ ማስቀጠልና መጣል ይቻላል። ለዚህ ነው ምርጫ የሚደረገው። ከምርጫ ውጭ ያሉ የመንግስት ቅየራዎች እኔ ለኢትዮጵያ ይጠቅማታል ብዬ አላስብም። ምርጫው ዲሞክራሲያዊ ይሁን አይሁን፣ በቂ ተፎካካሪዎች ይኑሩት አይኑሩት የኔ እንትን አይደለም። ኢትዮጵያ ላይ ተደጋጋሚ ጦርነት የተቀየሩ መንግስታት ያመጡልን ሪዛልት እናውቃቸዋለን፣ ምን እንዳመጡልን። የተሻለው አማራጭ ይብዛም ይነስም የተሻለው አማራጭ ምርጫ ነው። ተፎካካሪዎች የደከሙበት ጉዳይ የራሳቸው ጉዳይ ነው። ግን የተሻለ ፕሮግራም ለምሳሌ እኔ ኮልፌ ቀራኒዮ ምርጫ ክልል 24 ላይ በግል የሚወዳደሩት ወንድሙ ይብሳ አሉ። ወንድሙ ይብሳን በመርጣቸው እንዴት ደስ ባለኝ። ሌላ ቦታ ስለሆነ ካርድ የወሰድኩት እንጂ እሳቸውን በመርጥ ደስ ባለኝ። ነገር ግን ሄጄ ካርዱን የወሰድኩበት ቦታ ሄጄ የተሻለ ይሆናል ብዬ የማስበውን መምረጤ ግድ ነው። ይሄን ስላረኩ ግን ለማክሮፍ የሚዳታችሁ የሚቃጣችሁ ሰዎች አላችሁ። ቢኮዝ እንደኔ ለምን አልሆንክም? ለምንድን ነው እንዳንተም ሆኖ ነኝ? አንተ የራስህን መሆን ትችላለህ። እኔ ምርጫ መምረጥ የሆነ የፖለቲካ ፓርቲ አባል መሆን አይደለም። ባይዜ የዜግነት መብቴን መወጣት ነው። የዜግነት መብቴን የምወጣው ደግሞ ክላሽ ይዤ ጫካ ውስጥ በመዞር አይደለም። የተሰጠኝ ትብዛም ትነስም እድሌን በመጠቀም ብቻ ነው። እኔ የምወደው አካል ይውደቅ ወይን መንግስት ይመስርት፣ የራሴን ድርሻ ግን በ130 ሚሊዮን ህዝቦች መካከል የራሴን ድርሻ እወጣለሁ። ይሄንን ካርድ ያያችሁኝ ሰዎች ለማክሮፍም ለመደሰትም እንትን ያላችሁት ገደል ግቡ እላችኋለሁ። ይሄ የምታዩት እድሜ ልኩን ከባድ መኪና ሲያሽከረክር የነበረ አባት ጥያቄ አለኝ ይላል። ስሙት። ግን ጥያቄ አለኝ፣ መብት ስላለኝ ጥያቄ አለኝ፣ ሹፌር ስለሆንኩኝ ጥያቄ አለኝ። በስጋት ነው እየተራመድን ያለ ነው። ስጋት አለኝ፣ ጥያቄ አለኝ፣ ጥያቄ አለኝ። ነፃ መብት ተጠቅሜ ምርጫ መርጫለሁ። በሚቀጥሉት 5 ዓመታት መንግስት የምትመሰርት አካል ግድያችን ይቀጥላል ወይ? እየሞትን ነው ወይ የምንቀጥለው? እያለን ያለው የተለያዩ ባለስልጣናት ከባለ ሀብቶች ጋር በመተባበር ደስ ያላቸው ጊዜ ደስ ያላቸውን ብር እየጠየቁን የሚበዘብዙበት ጊዜ ይቆማሉ እያለ ነው። 24 ሰዓት እየሰራን እየሞትን እየሰራን ድሃ የምንባልበት ጊዜ ያበቃል ወይ እያለን ያለው። ቀላል ጥያቄ እንዳይመስላችሁ። ይሄ ጥያቄ መሞታችን፣ መገደላችን፣ በምክንያት አልባነት መገደላችን ያቆማል ወይ እያለን ያለው። እኛም ጥያቄ አለን። ለሚቀጥሉት 5 ዓመታት ሌቦች ከባለስልጣናት ጋር እየተባበሩ የሚበዘብዙበት ጊዜ ያበቃል ወይ? ያለፉት 7-6 ዓመታት ስንት ሼር ካምፓኒ እናቋቁማለን ብለው ህብረተሰቡ ከጥሪቱ ላይ ካስቀመጠው ጥሪት ላይ ተቀብለው የጠፉ ስፍር ቁጥር የላቸውም። ማስታወስ እንችላለን እስከ ስማቸው ድረስ። ሆዳቸው ገፋ ያለ ነጭ ሸሚዝ በቀይ ከረባት የሚያደርጉ ለቃላት ሲያወሩ ለቃላት የሚጠነቀቁ እልም ያሉ ሌቦች፣ እልም ያሉ ሞላጮች በሚቀጥሉት 5 ዓመታት የሚቀጥላሉ ወይ? ቁማርተኞች፣ አቋማሪዎች፣ ህገወጥ ገንዘብ አስተላላፊዎች፣ አራጣ አበዳሪዎች ለሚቀጥሉት ዓመታት የሚቀጥላሉ ወይ? ፍርድ ቤት ድረስ ገንዘብ እየተሰጠ ፍትህ የሚዛባበት ዘመን ለሚቀጥሉት 5 ዓመታት ይቀጥላሉ ወይ?
እያልን ያለ ነው። ወደ ውጭ ሀገር ልካችኋለን፣ መኪና እናስመጣላችኋለን፣ ስራ አብረን በማይተገበር ሐሳብ ህብረተሰብን እያሳሳቱ ደግሞ እንደተበደሉ ሰዎች ስም የሌላቸው ስማቸው ጠፋ፣ ስማችን ጠፋ የሚሉ አካላት በሚቀጥሉት 5 ዓመታትም እሽኮሎሌ እያሉ ይቀጥላሉ።